አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። መለኛው መጥቷል፣ ጠፍቶ ነበረ፣ ዛሬ ብቅ ብሏል ምናምን እና እንግዲህ ፍፄንም ኤፍሬምንም ከመሀላቸው ለምን አትወጡም? እነሱ ሁለታቸው ብቻ የሚፈቱት ነገር ነው። ሀይሚና ብሩኬ ደግሞ ሰው መሀላቸው አታስገቡ አሳመማችሁን እያለ ነውና ለምን አታስቆሟቸው? መለኛው የምር እናንተ ታላላቅ ወንድሞቻቸው ናችሁና እንደዚህ አይነት የማይጠቅም ነገር በቃ አለ አይደለ? እንደዚህ ከሰው አፍ ገብተው ክብራቸውን እንደዚህ በዚህ ልክ ዝቅ አድርገው ምናምን ሲሳሩ በቃችሁ፣ ይብቃ ይሄ ነገር። በኦዲየንስ ብዙ ተቃውሞ እየደረሰባችሁ ነው። ለእናንተም በቃ ለእኛም ምንም የሚጠቅመው ነገር የለም። ወደ ነበራችሁበት ተመልሳችሁ በፍቅር ደግሞ ኑቶሎ ምናምን ብላችሁ ያለውን ነገር ብታስቆሙ አሪፍ ነበረ። ግን እናንተም ስልክ አያነሱም እንደዚህ አይሉም ምናምን በማለት ለኛ ትሰክሱናላችሁ ማለት ነው። እና ለማንኛውም እንግዲህ በሰላም የሚመጡበት ቀን ይመጣል ኢንሻአላህ። ሁሉም ነገር ይስተካከላል ውዶቼና አትጨነቁ፣ አታስቡ። ለማንኛውም ያው የተናገረው ነገር ትክክል ነው መለኛው። ፍፄም ከዚህ በፊትም እያቀሳሰረ ምናምን ነበር። አሁን ደግሞ ጭራሽ ይባስ ብሎ ደግሞ ሴቶችን እየጎተተ በጣም እኮ ነው የሚገርመው። እናንተ ግን ወይኔ ሰብስክራይቡ እናንተ ወረደ እኮ ወረደ። አምርሯል፣ ጨረቃ ፋሚሊ መሮታል። እና እኔ ወይኔ ዛሬ ብቻ እያየሁ እናንተ 76 አደረሳችሁት እኮ። ቻለው እንግዲህ አቶ ፍፄ ቅጣት ነው። የምር ነው በጣም ነው እኔ ራሴ ያናድደኝ ማለት ነው። እና ባገኘው ሁሉ ያ ጸጉሩን ያ ቁጥርጥሩን እንደዚህ ነቅዬለት መውሎያ ባደርገው ሁሉ ደስ ይለኝ ነበር። በዚህ ልክ ነው ያናድደኝ፣ ያቃጠለኝ። እንዴ ከዚህ በፊት 3 ጊዜ እኮ አጠፋ እንዴ። እዩን እንትን አለ። ከዛ ደግሞ አብሳላትን ምን 3 ጊዜ 4 ጊዜ እንጂ እዩን እኮ 2 ጊዜ። አሁን ከትናንትናው ጋር 3 ጊዜ ነው ቤት ጎትቶ ሲወስድ ማለት ነው። አንድ ጊዜ አፈቀርኩ ባለች ሰዓት ጎትቶ ቤት ወሰደ። ጸብ፣ ኃይለኛ ጸብ ተነሳ። ከዛ ደግሞ ሁለተኛ ደግሞ የታመመች ሰዓት ወሰዳት። አሁን ደግሞ ትላንት 3 ጊዜ ከእዩ ጋር 4 ጊዜ ማለት ነው። 4 ጊዜ ነው በጣም ትልልቅ ከባባድ ነገር ያደረገው ማለት ነውና የተሰጠውንትን በጣም ነው የሚያስጠላው። ከጓደኛ የማይጠበቅ በጣም የሚደብር ድርጊት ነው ይሄ ማለት ነው። ከአንድ ቤስት ጓደኛ የማይጠበቅ ድርጊት ማለት ነው ይሄ። ሆም ተብሎ ይሆናል አይደል? እነሱን ለማራራቅ ምናምን ወይም ደግሞ ብሩኬ ደስተኛ እንዳይሆን ምናምን ይመስላል። በቃ እንደዛ ነው የሚመስለው ማለት ነው። እና እንደዛ ባታደርጉ አሪፍ ነበረ። ብቻ ግን ጭምልቅልቅ አደረጋችሁት ስራውን ማለት ነው። ጭምልቅልቅና ከዚህ ከተጨማለቀ ነገር ወጣችሁ በቃ እስኪ እንደው በሰላም የሆነ ከዚህ ግባ የሚባል ነገር እስኪ አምጡ። የሆነ ትምህርት የሚሰጥ ነገር፣ ደስ የሚል ነገር ምናምን ማለት ነው። ደግሞ አሁን ላይ ማለት ነው ያቸው ሁሉም ወንዶቹ ናቸው አሁን ላይ እንደ አጥፊ ሆነው፣ ከዛ ደግሞ ሴቶቹ ተጎጂ ሆነው ነው እየተወኑ ያሉት ማለት ነው። ገባችሁ? ኤፍሬም ጋር ሄዱ። ያ ኤፍሬም የብሩኬ ጓደኛ ያልቃሻው ማለት ነው። እና እሱ ደግሞ ማለት ነው ያችን የመሰለች ቆንጅዬ ልጅ አባሮ ምን መላላጭ የመሰለች ልጅ አምጥቶ እሽኮለሌ ይላል ከሷ ጋር። ከዛ ደግሞ ማርክ ደግሞ ከትላንት ወዲያ 1 ሳምንት ጠፉና ደግሞ እነሱ ኦዲየንሶቻቸው ሲጨነቁ ምን ሆኖ ነው ምናምን እያሉ ኢቭን ብሩኬ ላይቭ ላይ ሲገባ ማርኬት ሄዶ ነው እያሉ ሲጠይቁት ነበር። 1-2 ልጆች አይቻለሁ ምናምን እና ከዛም በኋላ እሱ ደግሞ ከትላንትና መጥቶ ከትላንት ወዳ ነው እንጂ ከትላንት ወዳ መጥቶ ደግሞ ምን አለ? በቃ እኔ ፈጣሪ ነው የማፈቅረው ከዚህ በኋላ ሰው አላፈቅርም ነው ምናምን አለና በቃ ምክንያቱም ሳይናገር ምናምን ተለያይተናል አይነት ነገር ብሎ ተናገረ። ከዛ ቤዚ መጣ። እኔ በምን እንደሆነ ምክንያቱ አላቅም ማለች። እንግዲህ የነሱ ጸብ ደግሞ ምክንያት የሌለው ነው። ከዛ ደግሞ ማን ነው ደግሞ ሌላኛው ደግሞ ማን ነው? የእነንትና የእነ አብርሽንና የእነ ሩታንማ ተውት። የፍልስጤምና የእስራኤል ጸብ በሉት። የነሱ ማንም ማቋረጫ የሌለው ምንም ማቆሚያ የሌለው ማለት ነው። ወይኔ እናቴ። እና እኛ ላይ ነው ይሄ ሁሉ የሚቀለድብን ወገን። እና ከዛ ደግሞ
ልጆች ደግሞ አሁን ያ በቃ ከዚህ ከ3 ወር በፊት ያ ይሄ ድራማ ተጀመረ። ከእርጉዟ አሉ እርጉዟን ዘለሉ። እርጉዟ መውለጃዋ እስክትደርስ ደግሞ ማራዘሚያ ደግሞ ሌላ አጀንዳ ይዘው መጡ ምናምን። ደግሞ እሱን ደግሞ የሚያስጠላ ሙድ ውስጥ ገብተው ደግሞ በመሀልኛ ጓገጭ ስንልና በቃ በጣም ስናለቃቀስባቸው ምናምን ፍቅር ሆነው ለመምጣት ሞከሩና ከዛ በኋላ ወደ ስራቸው ገቡ ማለት ነው። አልቻልኩም የምሬን ነው እንዴ። አሁን ቻሌንጅ አድርጉ፣ የምሬን ነው ቻሌንጅ አድርጉ። ይብቃ እያላችሁ ማለት ነው። በቃችሁ እያላችሁ ሁላችሁም በአንድ ድምጽ ላይክ እንደ ፍጽ ሰብስክራይብ ማንሳት ቻሌንጅ እንዳረጋችሁት ኮሜንትም ቻሌንጅ አድርጉ። የምሬን ነው። ምን ነው ሸዋ በጣም ተጃጃላችሁ፣ በጣም ነው የተጃጃላችሁት። እና ምንድነው በቃ ነገሩ አሁን ወንዶቹ ናቸው በቃ ወንዶቹ በዳይ ሴቶቹ ተበዳይ ሆኖ ነው አሁን እየሰሩ ያሉት። ገባችሁ? ሲታረቁ ደግሞ ሰላም ሲሆኑ ደግሞ በየተራ በቅደም ተከተል ሁሉም ሰላም ይሆናሉ ሲመስለኝ። ዩቲዩበር ተመካክረው ነው መሰል የሚሰሩት እና ይሁን ብዙ ጊዜ አንድ አይነት ነገር ነው የሚሰሩት። በጣም ብዙ ጊዜ አንድ አይነት ነገር ሲሰሩ ነው የማያቸው። ሲታረቁ ይታረቃሉ ሁሉም፣ ከዛ ሲጣሉ ደግሞ ሁሉም ላይ ጸብ ይሆናል። አሁን አንድ ሰላማዊ እንትን የሚለቀቅ ነገር የለም። ዩቲዩብ ላይ ብትዞሩ ከነ ሀይሚና ከነ ብሩክ የባሰ ነገር የሚያጨልል በጣም የሚያስጠላ የሚደብር ነገር ነው። አሁንማ ማዘሯም ሳትቀር እየገቡ እየሰሩ ነው። በቃ ይሄ እናቶች ሳይቀሩ ምናምን ማለት ነውና በጣም ብር የስራህን ይስጥ፣ ዶላር የስራህን ይስጥ ማለት ነውና በዚህ ልክ ኧረ ይደብራል። የምሬ ነው ይደብራል። እና ሀይሚዬና ብሩኬ ደግሞ ባካችሁ ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ተመለሱ። በቃ በጣም የሚያስጠላ ስራ ነው። አይ ነው ይሄንም አሁንም እንደዚህ ብል ነገ ወዳ ያቋርጡታል ያቆሙታል ማለት አይደለም ውዶቼ። ያው እንዳልኳችሁ እዩ እስከምትወልድ ድረስ ይሄ ነገር መቀጠሉ አይቀርም። ግን ቢያንስ በቃ ሶስተኛ ወገን ማስገባታቸውን ትተው ሁለታቸው ብቻ ቢመጡ ደስ ይላል። እና ደግሞ አሁን የአብሳላት ዩቲዩብ ሞኔታይዝ እስከሚሆን ድረስ ነው እንደነገርኳችሁ። ከሆነ በኋላ ያው እስካሁን እንትን ይላል። ከዛ አንድ ቪዲዮ ምናምን በሷ መለቀቅ አለበት ምናምን በራሷ ትመጣለች እና እንደዛ ነው ገባችሁና። ድራማ አይደለም። አሁን ደግሞ ዛሬ እዩ መታለች። እዩ ምን አለች ደግሞ እንዱ የእንጀራ እናት ራሱ ብትሆን በጣም ነበር ደስ የሚለኝ ምናምን እያለች ደግሞ መጣች። ሀይሚ ማለት ነው። ሀይሚ በጣም ጥሩ ልጅ ናት አለች። የእንጀራ እናት ብትሆን ራሱ የእንጀራ እናት ብትሆን ራሱ ለልጄ ደስ የሚለኝ እሷ ናት ምናምን አላለችም? ኧረ ፈጣሪ። ከዛ አለቀሰች ምናምን አንተ ላይ መጥፎ ሰው እየሆንኩ ነው ምናምን አለችው ቢኒን። በቃ ባልሽ ነው የኔ ቆንጆ፣ በቃ እሱ አምነሽ ተቀበይ ምናምን። የልጁ አባት ነው አለቀ። ብሩኬን እንደሆነ አታገኘውም። ስለዚህ ትወናችሁን ድራማችሁን ወደዛ ብላችሁ ይሄን ነገር ግን እንዴት እንትን እንደምትሉት ነው ግራ የገባኝና ያንቺን መጨረሻ አይቸው የማይወለድ ልጅ እሷም አውቃለች። በነገራችን ላይ ኮሜንት ምናምን ታነባለች። አይወለድም እንደ ይሄ ልጅ እያልን ምናምን በምንላት ሁሉ ዛሬ ራሱ ደገመችው እንደዛ ብላለች። ገረፍ አድርጌ ነው በነገራችን ላይ እያሳለፍኩ ያየሁት ማለት ነው። እና ድራማ አይደለም የምትሉ ሰዎች ደግሞ ማለት ነው አሁን ልንገራችሁ ውዶቼ፣ ሀይሚዬና ብሩኬ ነሚፍታ ሁሉም እንደዚህ ተሰባስበው ነቤኪ ምናምን ሁሉም እንደዛ ተሰባስበው ከአዲስ አበባ ወደ ቡታጅራ የመጡት በዓልን ለማሳለፍና ለስራ ነበረ። ስራውን ጀመሩት። ኦልሬዲ ሄዱበት፣ የተወሰነ ምናምን ሄዱበት ምናምን ብዙ ሰሩ። ከዛ ሚፍታህም ምናምን ተመለሰ ወደ አዲስ አበባ። ከዛ ለራሱ ስራ ወደ ዱባይ መጣ። እሱ ወጣ ኦልሬዲ። ከዛ ቤኪ ምናምን መስራት ጀመሩ ከፍጼ ጋር ምናምን። ከዛ ድራማው ሲባነንባቸው ያ ድራማ ሲጋለጥባቸው ምናምን ከዛ በኋላ ጠፉና ከሚዲያ ፍጼ ላይክ ጥሩ ሰው ሆኖ እንዳስታራቂ ሆኖ በቃ ወደኛ ለመቃረብ ምናምን ሞከረና በቃ ገባ። ኦልሬዲ መጣ፣ ተቀበል ነው ይሁን ብለን ያን ጥፋቱን ምናምን ረስተን ይሁን ብለን ተቀበል ነው። ቤካ በዛው ጠፋ በቃ ጠፋ። እናንተ ቤክ እኮ ጠፋ። ከዛ ደግሞ ፍጼ እንዲህ እያለ ከነሱ ጎን ነኝ እያለ እንትን እያለ አሁን ደግሞ ሳይድ ይዞ በቃ የሆነ
በፊት ከሀይሚዬ ጋር ነበረ ሆኖ እንደዚህ ሲያሽቃብጥ የነበረው። አሁን ደግሞ ከብሩኬ ጋር ሆኖ ማሽቃበጥ እና ሽኮለለ እያለ ነው አሁን ደግሞ በቃ። እና በጣም ነው የሚያስጠላው። ዝም ሲል ዝም ይላል ምናምን፣ ሲናገር ደግሞ እንደ ተናጋሪ ያደርገዋል። እና ፍፄ የስራህን የምር የስራህን በጣም ነው የሚደብረው። እንደዚህ አይነት ነገር በጣም ነው የሚደብረው። እና ምን ልላችሁ ነው ውዶቼ፣ እዩ አረገዝኩ አለች። ከዛ ምናምን እሺ፣ ከዛ ሰሩ ስራውን እያሉ መጡ። ዩቲዩብ ተከፈተላት። ዩቲዩብ የተከፈተላት ለምንድን ነው? ስራ ስለሆነ። ገባችሁ? ሪል ነው፣ እውነት ነገር ነው፣ እውነተኛ ነገር ነው የምትሉ ሰዎች ማለት ነው። ለምንድን ነው ዩቲዩብ የተከፈተላት? ለእዩ ስራ ስለሆነ ኦልሬዲ እነሱ ጋር ስትሰራ ኖረች። ከዛ ለራሷ ዩቲዩብ ተከፈተላት። ዩቲዩቧ ሞኒታይዝ ሆነ። በራሷ ቻናል መታ መስራት ጀመረች። ከዛ እሷ ቡታጅራ ቀረች፣ ስራዋን ቀጠለች ማለት ነው። የራሷን ስራ በራሷ ቻናል ቀጠለች ስራዋን። ገባችሁ? ይሄ ስራ ግን መቋጨት ያለበት ቦታ አለ። ልጁ ሲወለድ ነው ተብሏል። ላይክ ልጁ እስኪወለድ ድረስ ነው ይሄን ስራ እያስቀጠሉ ያሉት ማለት ነው። ልጁም ሊኖርም ላይኖርም ይችላል ከሆዷ ውስጥ እንግዲህ ትክክለኛ ልጅም ሊኖር ይችላል ላይኖርም ይችላል፣ አይታወቅም። ግን እነሱ የያዙት ቀንና ገደብ አላቸው። ሜቢ እስከ ፋሲካ ሊሆን ይችላል ምናምን አለሁ አለም። እስከዛ ድረስ ተብላለች። እስከዛ ድረስ ደግሞ ትወናውን በነ ሀይሚዬም በነ ብሩኬም እያደረገች በራሷ በቢኒም ጋር ምናምን እየመጣች መስራት አለባት። እየሰራች ነው። ገባችሁ? የስራው ሂደት እንደዚህ ነው። አሁን ደግሞ አብሳላት መጣች። አብሳላት ዩቲዩብ ተከፈተላት። ሞኔታይዝ እስከሚሆን ድረስ ደግሞ ዩቲዩቧ ትሰራለች ምናምን። ከዛም በኋላ ለራሷ እንትን ይላል። ከዛ ደግሞ እነሱ ሀይሚና ብሩኬ ይታረቃሉ ምናምን። ከዛ እንደዛ እያለ ይቀጥላል ማለት ነው። ገባችሁና? እንደዛ ነው ነገሩ፣ እንደዛ ነው። እና አትጨነቁ እሺ ውዶች። ለማንኛውም የመጣ ይምጣ፣ በቃ ዝም ብላችሁ ማየት ነው። ጨረቃዎቻችን ፈጣሪ ያገናኘውም ማንም አይለየውም፣ ይገናኛሉ ኢንሻአላህ። ግን እንደዚህ የተቦካካ ነገር ውስጥ እጃቸውን አስገብተው በዚህ ልክ ባይጓዙ አሪፍ ነው። እና ደግሞ እንደዚህ አይነት ነገር ሲበዛ ወደ ምር ይሆንና ክፍተት ይፈጠራል መሀላቸው ላይ። እና አሁን ራሱ ምናልባት የተወሰነ ቅሬታ ሊኖር ይችላል፣ ግን ላይኖርም ይችላል። ሙሉ ለሙሉ ስራ ነው ይሄ ነገር። ኦፍ ኮርስ ስራ ነው፣ ግን ደግሞ እንደዚህ ድራማ በበዛ ቁጥር ቀልድ በበዛ ቁጥር ምናምን ሌላ ነገር በመሀላቸው አለመግባባት ሊፈጠር ይችላል። ስለዚህ ይሄን ነገር ብታቆሙት መልካም ነው። ከዛ ውጭ ግን ሀይሚዬም ሰላም ነች። ሪፖስት የምታደርገው በሙሉ ፈን የሚያደርግ ነው፣ ቀልዶች ነው ምናምን፣ አንዳንድ ቁም ነገሮች አሉ ምናምን፣ ብቻ አሪፍ ነው። እና ሴቶቹ ናቸው አሁን ላይ ጸጥ ብለው ምንም ነገር እንትና አይሉም፣ ተበዳይ ሆነው ያሉት እንደዛ ነው። ወንዶቹ ደግሞ እንደ በዳይ ሆነው ነው አሁን ላይ እየተወኑ ያሉት ማለት ነው። ከዚህ የተጨመላለቀ ነገር ፈጣሪ ያውጣችሁ ሁላችሁንም። ጨረቃዎቻችን በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ በምን አይነት ሁኔታ እንደሚመጡ አላቅም፣ ብቻ ግን ከስድብ ከምናምን ነጻ ሆናችሁ ግን በቃ በሉ ሁላችሁም በአንድ ድምጽ ማለት ነው።